ከዚህ በፊት ከፈንድ ፔይስ የመጀመሪያ ፔይአውት ሪኩዌስት ሳረግ ቪዲዮ ሰርቼ ፖስት አድርጌላችሁ ነበር። እሱ ቪዲዮ ከተፖስተ በኋላ አሁን አራተኛ ፔይአውት ላይ ደርሰን አራተኛ ፔይአውት ሪኩዌስት አድርጌያለሁ ማለት ነው። ግን ይሄ ቪዲዮ ስለኔ አራት ፔይአውት ስለማድረግ አይደለም፣ እንዴት ነው እናንተስ ኮንሲስተንትሊ ፔይአውት ማድረግ የምትችሉት ስለሚለው ነው። ምክንያቱም እመኑኝ ይሄ ነገር በእድል የመጣ አይደለም። እኔ የምከተላቸው 5 ስትሪክት ሩሎች አሉኝ። እነሱን አሁን ብሬክዳውን አረግላችኋለሁ ማለት ነው። እኔ የምጠቀማቸውን ፕሮፎርም አካውንቶች እንዳለ ዲስክሪፕሽን ላይ አስቀምጥላችኋለሁ። ስፔሻሊ ፈንድ ትሬደር ማርኬት ላይ EULFX የሚለውን ኮድ በመጠቀም እስከ 65% ዲስካውንት ድረስ ማግኘት ትችላላችሁ ማለት ነው። የመጀመሪያ ሩሌ ዳይሬክሽን ነው። ኤቭሪ ታይም የማርኬቱን ዳይሬክሽን በስነ ስርዓት ሹር ካልሆንኩኝ ምንም አይነት ትሬዶችን አልወስድም። አንዳንድ ጊዜ ማርኬቱ ኒውትራል የሆነ ባይስ ወይም ዳይሬክሽን ይኖረዋል። ወደ ላይም የሚሄድ ይመስለናል፣ ወደ ታችም የሚሄድ ይመስለናል። በእንደዚህ አይነት ጊዜ እኔ ምንም አይነት ትሬዶችን አልወስድም። ምክንያቱም ብዙ ጊዜ ስቶፕ ሎሳችሁ ተነክቶ ወደ እኔ ዳይሬክሽን ሄደ የምትሏቸው ትሬዶች ሀፕን የሚያደርጉት በእንደዚህ አይነት ቀን ነው። ማርኬቱ ቦት ሳይድ ማኒፑሌት ሊያደርግ ስለሚችል በዛ መካከል ብዙ ሎሶች ሀፕን ሊያደርጉ ስለሚችሉ ዳይሬክሽኔን እርግጠኛ አይደለሁም ማለት ምንም አይነት ትሬድ አልወስድም ማለት ነው። ወይም ማርኬቱ በዛ ቀን የተወሰነ ማኒፑሌሽን አድርጎ ክሊን የሆነ ዳይሬክሽን ሽፍት በሚሰጥ ጊዜ ከዛ በኋላ ሜቢ ኢንትረስት ሊኖረኝ ይችላል። ኖ ክሊን ዳይሬክሽን ኖ ትሬድ ማለት ነው። የመጀመሪያው ሩሌ ዳይሬክሽን ነው። ሁለተኛው ሩሌ ደግሞ ሮቴሽን ነው ወይም አካውንት ሮቴሽን። እኔ አካውንቶችን በደንብ ነው ሮቴት ማደርገው። ምን ማለት ነው? መልቲፕል ፈንድድ አካውንቶች ካሉኝ በአንድ ጊዜ ሁሉንም ትሬድ አላደርግም። አንደኛውን ትሬድ አደርጋለሁ፣ ፔይአውት ሴኩር ሲያደርግ ወደ ሌላኛው ሄዳለሁ፣ እሱንም ሴኩር ሲያደርግ ወደ ሌላኛው ሄዳለሁ። ከዛ በኋላ መልሼ ሮቴት አደርጋለሁ ማለት ነው። ይሄ በምን ይጠቅማል? ሰምታይምስ ሉዚንግ ስትሪኮች ሀፕን ሊያደርጉ ይችላሉ። ማርኬት ኮንዲሽኑ ጥሩ ላይሆን ይችላል። እናንተ ኢሞሽናሊ ጥሩ ላትሆኑ ትችላላችሁ። የሆነ ነገር ሀፕን ሊያደርግ ይችላል። ሉዚንግ ስትሪክ ውስጥ ልትገቡ ትችላላችሁ። በዛ መሃል ግን ሁሉም አካውንቶቻችሁ እኩል መጎዳት የለባቸው። አንደኛው ዳሜጁን ቢወስድ ስቲል ሌሎቹ አካውንቶች ሴፍ እንደሆኑ ይቀጥላሉ ማለት ነው። አብዛኞቻችሁ አሁን ጥያቄ ከሆነባችሁ አንድ ፈንድድ አካውንት ብቻ እስካለኝ ሮቴት የማደርገው ሌላ ፈንድድ አካውንት ካሌለኝስ ካላችሁ ፈንድድ ቻሌንጅ አካውንቶችን ሮቴት ማድረግ ትችላላችሁ። ፎር ኤግዛምፕል አንደኛው ፈንድድ አካውንታችሁ ፔይአውት ትንሽ አማውንት ፕሮፊት ሴኩር ካደረጋችሁ በኋላ እሱም ፔይአውት ቀን እስኪመጣ ሴኩር ማድረግ የምትፈልጉ ከሆነ እሱ ሎክ ታደረጉትና ሌላ አካውንት ትገዛላችሁ ማለት ነው። እሱኛው አካውንት ፔይአውት ቀን እስኪደርስና እስኪለቀቅላችሁ ድረስ ቻሌንጅ ፌዝ ሌላ አካውንት ትሬድ ታደረጋላችሁ ማለት ነው። በዛ መሃል ይሄኛውንም ፓስ እንድታደረጉ ትችላለች። ፓስ ብታደረጉት እሱኛው ፔይአውት እስኪደርስ ሁለተኛ አካውንት ተጠባባቂ ይኖራችኋል። ያኛው ሲመጣ ድጋሚ እሱን ትሬድ ታደረጋላችሁ። ፔይአውት ሴኩር፣ ከዛኛው ሴኩር። እንደዛም ሆኖ ፔይአውት ቀን የሁለቱም ሳይደርስ ሌላ ትርፍ ደግሞ ጊዜ ካገኛችሁ ሮቴት ለማድረግ ሌላ ቻሌንጅ አካውንት አድ ታደርጋላችሁ። እኔ እንደዛ ነው የምጠቀመው። ይሄ ፈንድድ ፒፕስ አካውንት 50,000 አካውንት ነበረ። እሱን አካውንት አንድ ፔይአውት ሴኩር እያደረኩኝ በመሃል አካውንቶችን ሮቴት በማድረግ አሁን 200,000 ፈንድድ አካውንት አለኝ። ፈንድድ የሆኑ ቻሌንጅ ፌዝ ያልሆኑ ኦልሬዲ ፈንድድ ስቴጅ ላይ ያሉ ቀጥታ ገንዘብ መስራት የሚችሉ $200,000 ወርዝ የሚያደርጉ ፈንድድ አካውንቶች አሉኝ አክሮስ መልቲፕል ፈንድድ ፕሮፎርሞች ማለት ነው። ይሄ ከየት ነው የመጣው? አካውንት ሮቴት ከማድረግ ነው። ፈንድድ ፒፕስ ላይ ብቻ ወር ከወር ፎከስ ባደረግ ኑሮ ሜቢ የስ ስላይትሊ ከፍ ያለ ገንዘብ ልሰራ እችላለሁ፣ ግን ኢኩዊቲ ግን ከፍ ሊልልኝ አይችልም ሞስት ኦፍ ዘ ታይም። አንዳንድ ጊዜ ደግሞ የመጀመሪያው ወር ከገባው የመጀመሪያው ሳምንት ወይም ሁለተኛው ሳምንት ድረስ ጥሩ ፐርፎርም አድርጋችሁ ከዛ በኋላ ሉዚንግ ስትሪክ ልትገቡ ትችላላችሁ። ኢትስ ሀፕ እንደዚህ አይነት ሲቹዌሽኖች አይደለ? የመጀመሪያው ሳምንትና 2 ሳምንት ትሬድ ያደረጋችሁበት አካውንት ኦልሬዲ ፔይአውት ሴኩር ታደርጉና ከዛ በኋላ ሉዚንግ ውስጥ ብትገቡ ስቲል ያንን መንዝ ፕሮፊት ትዘጋላችሁ፣ አካውንቱን ሮቴት በማድረግ ብቻ ማለት ነው። ኦልሬዲ ፕሮፊት ሰርታችኋል። ከዛ በኋላ መንዙን ራሱ በኔጋቲቭ ብትጨርሱ ስቲል አንድ አካውንት ፕሮፊት ሴኩር አድርጋችኋል፣ ፔይአውት አድርጋችኋል። ሳይኮሎጂካሊ ምን ይጠቅማችኋል? ኦኬ ከማርኬቱ ስቲል ገንዘብ እየሰራው ነው፣ ስቲል ኮንሲስታንት ነኝ የሚል ኢሞሽን ይሰጣችኋል ማለት ነው። ኮንፊደንሳችሁ በዛው ልክ እንደሆነ ይቀጥልና ከስትራቴጂ ወደ ስትራቴጂ የምትሄዱበት ነገር ይቀንሳል። አካውንት ሮቴሽን በብዙ መንገድ ነው የሚጠቅማችሁ። ኢሞሽናል ይጠቅማችኋል። ፖርትፎሊያችሁን ስኬል ለማድረግ ኢኩዊቲያችሁን ስኬል ለማድረግ ይጠቅማችኋል።
አካውንት ሮቴት ማድረግ ሌላኛው ሩሌ ነው። ሶስተኛው ደግሞ ማክሲመም በቀን የምወስደው ትሬድ ነው፣ ወይም ደግሞ ማክሲመም በቀን መውሰድ የሚችለው ትሬድ ሎክድ የሆነ ነምበር አለኝ። እኔ በቀን ማክሲመም መውሰድ የሚችለው ትሬድ 2 ትሬድ ብቻ ነው ለጊዜው። ለምንድን ነው እንደዛ የሆነው? አሁን ባለኝ የትሬድ ፍሪኩዌንሲ ስዊት ስፖት የሆነ 2 ስለሆነ ነው። ለምሳሌ የመጀመሪያው ትሬድ ዊን ሆኖ ሰከንዱም ትሬድ ዊን ከሆነ ያው 2 ትሬድ ነው፣ በቃ ቀኔን አቆማለሁ ማለት ነው። የመጀመሪያው ትሬድ ሎስ ሆኖ ቀጣዩ ዊን ከሆነ ቀኔን አቆማለሁ ማለት ነው። የመጀመሪያው ትሬድ ዊን ሆኖ ቀጣዩ ሎስ ከሆነ አቆማለሁ ማለት ነው። ባክ ቱ ባክ ሁለቱም ሎስ ከሆኑ አቆማለሁ ማለት ነው። ሞስት ኦፍ ዘ ታይም የመጀመሪያው ትሬድ ዊን ከሆነና በቂ ሪስክ ኤንድ ሪዋርድ ከሰጠኝ አልቀመጥም ቻርቴ ላይ፣ በቃ ኦልሬዲ ቀኔን ዘጋለሁ። አንዳንድ ጊዜ ግን በተመሳሳይ ሰዓት 2 ትሬዶች ሀፕን ሊያደርጉ ይችላሉ። እንደዛ ከሆኑ የመጀመሪያው ዊን ቢሆን ልወስድ ይችላለሁ። ግን የመጀመሪያው ሎስ ከሆነ ፕሮባብሊ ሁለተኛውን ትሬድ እጠብቃለሁ። ሎስም ሆነ ግን ዊንም ሆነ ከዛ በኋላ ያበቃል ማለት ነው። ይሄ የኔ ሩል ነው። ይሄ ለምን ይረዳኛል? አግሬሲቭ እንዳልሆን ይረዳኛል። ዊን ባረግ ደግሞ ኦቨር ኮንፊደንስ እንዳይኖረኝ ያደርጋል ማለት ነው። ሶ በዚህ መንገድ ስቲል አካውንቶችን ፕሮቴክት እንዳረግ ስለሚረዳኝ ነው። ሁላችንም ተመሳሳይ የሆነ ይኖረን ማለት አይደለም። እኔ 2 ስላለኝ እናንተ 2 ይኖራችሁ አይደለም። እንደናንተ ትሬድ ፍሪኩዌንሲ እና እንደናንተ ኢሞሽናል ባላንስ ይሄንን ለእኔ የትኛው ነው ስዊት ስፖት ብላችሁ ፒክ ማድረግ ትችላላችሁ። ግን እንደ ጅማሮ የኔን መጠቀም ትችላላችሁ። 2 ከበቂ በላይ ነው። አራተኛው ደግሞ ኤቭሪ ትሬዶቻችሁን ጆርናል ማድረግ አለባችሁ። ስፔሻሊ ፈንድድ አካውንቱ ላይ የወሰዳችኋቸውን ትሬዶች። ለምን ካላችሁኝ ፈንድድ አካውንት ላይ የምትወስዷቸው ትሬዶች ኢሞሽናሊ ኢንቮልቭመንት ይኖራቸዋል። ለምን? ሪል መኒ ኢንቮልቭመንት ስላለበት፣ ወይም ይህን ትሬድ እኮ ዊን ባረግ ፔአውት ሴኩር አደርጋለሁ፣ ገንዘብ እሰራለሁ የሚል ኢሞሽን ስላለባቸው አብረው። ሶ ሰምታይምስ ምን ያጋጥመኛል? እኔ ዊን ያረኳቸው ትሬዶች ራሱ ስህተት ሊኖርባቸው ይችላል። ማኔጅመንት ዋይዝ ሊሆን ይችላል፣ ኢንተሪ ዋይዝ ሊሆን ይችላል። ስህተት ሊኖራቸው ይችላል። ከዛ በደንብ ሳላስተውላቸው ወይም መሳሳቴን ሳላቀው እደጋግማቸዋለሁ እነዛን ኢንተሪዎች። ከዛኛው ዊን በኋላ ትሬዶቹ እንዳለ ሎዝ ማምጣት ይጀምሩና አካውንቴን በጣም ይጎዱብኛል ማለት ነው። ሶ ትሬዶቻችሁን ጆርናል ታረጉና ዊኬንድ ላይ ሪቪው ማድረግ፣ ዊን ከሆኑም ሎስም ከሆኑም ስህተት ካለባቸው መስተካከል አለባቸው። ኔክስት አካውንቶቻችሁን ዳሜጅ እያደርጉት ይሄዳሉ። አንድ ቀን ስለሰሩ አይደለም። ኤጅ ካላችሁ ከኤጃችሁ ውጭ የሆኑት ነገሮች እንዳለ ኦቨሮል ፕሮፊታብል እንዳልሆኑ ስለምታውቁ ነው አይደል ትሬድ የምታደርጉት ኤጃችሁን። እነዛም ዛሬና ነገ ስለሰሩ ሳይሆን ሎንግ ተርም እንደማይሰሩ ስለምታውቁ እንድታስተካክሉ ይረዳችኋል። ሎንግ ተርም ኮንሲስተንትሊ ፔአውት ሪኩዌስት እንድታደርጉ ይረዳችኋል ማለት ነው። ትሬዶቻችሁን ጆርናል አድርጓቸው። ስፔሻሊ ላይቭ ማርኬቱ ላይ እና ፈንድድ አካውንታችሁ ላይ የምትወስዷቸውን ትሬዶች እንዳለ ጆርናል ለማድረግ ሞክሩ። ከዛ በኋላ ሪቪው አርጓቸው ማለት ነው። አምስተኛው ደግሞ ምን አይነት ሩል አለኝ? ስሞል ፔአውት ስቲል ኤ ፔአውት የሚል ሩል አለኝ። አንዳንድ ጊዜ አካውንታችን 1% ምናምን ከፍ ሊልልን ይችላል። ከዛ ኦኬ 1% በቂ አይደላችም፣ 2 እና ከዛ በላይ ፐርሰንት እንዲሆን እፈልጋለሁ ብላችሁ የምትወስዷቸው ትሬዶች ሎስ ከሆኑ ስቲል አካውንታችሁን ዳሜጅ ያደርጋል አይደለ? ያቺ 1%ን ግን ሴኩር አድርጋችኋት ቢሆን ስቲል አይምሯችሁ ገንዘብ ሰራሁኝ ይሄንን ወር በዚህ አካውንት ገንዘብ ሰራሁኝ የሚል ኢሞሽን እና ስቲል ፖርትፎሊያችሁ ላይም ፕሮፊታችሁ አድ ይደረግላችኋል አይደለ? ሶ ስሞል ፔአውትን ብትሆን ስቲል ፔአውት ነችና ሴኩር ማድረጋችሁን ልመዱት። በቃ ስሞል ፔአውትም ይሁን 1%ም ይሁን ከዛ በታችም ይሁን ፔአውት ማድረግ የምትችሉት ሌቭል ድረስ እስካለው ድረስ አካውንቱ ጀስት እሷን ሴኩር አድርጉና ከዛ በኋላ አካውንቱን እንደ አዲስ ፍሬሽ ሆኖ ብትጀምሩና ከዛ በኋላ እድላችሁን ብትሞክሩ ኢዝ ቤተር። ወይም ወደ ሌላ አካውንት ሄዳችሁ ይህንን ሴኩር አድርጋችሁ ይሄኛውን አካውንት ታችሁት ሌላ አካውንት ላይ ሄዳችሁ እዛኛው ላይ ሉዝ እንኳን ቀጣዩ ትሬድ ቢሆን እሱኛው ዳሜጁን ይሰድና ይሄኛው ፕሮፊታችሁ ሴኩር ይደረግላችሁ እንጂ ስሞል ፔአውት ናችሁ ብላችሁ እንዳትንቋት። ስሞል ፔአውት ስቲል ኤ ፔአውት። ይህንን ጭንቅላታችሁ ውስጥ አስቀምጡ። ሰምታይምስ ግሪዲ በመሆን ብቻ ብዙ ፕሮፊቶችን ትተዋላችሁ። እኔ እንደዛ ሆኜ ስለማቅ $20 $30 ብዬ ብዙ ፕሮፊቶችን የወጣውባቸውና ያመለጡኝ ሲቹዌሽኖች ስላሉ ከኔ ኤክስፒሪየንስ ይሄንን ነገር ተማሩ ማለት ነው። እነዚህን 5 ነገሮች ሞክሩ፣ ተጠቀሙባቸው። እኔ ኮንሲስተንትሊ ከመልቲፕል ፕላትፎርሞች ፈንድድ እንደሆንና ፔአውት ሪኩዌስት እንዳደረግ የሚረዱኝ 5 ሩሎች እነዚህ ናቸው ማለት ነው። ስለዚህ ቪዲዮ ከተመቻችሁ ኮሜንት ሴክሽን ላይ
አሳውቁኝ ማለት ነው እንደተመቻችሁ። እንደገና ቴሌግራም ቻናላችን ዲስክሪፕሽን እና ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ገብታችሁ ጆይን አድርጉ። የኔን ትሬድ አይዲያዎች ፖስት እናደርግበታለን። ላይቭ እንገባለን። በየሳምንቱ ብዙ ነገሮችን ዲስከስ እናደርጋለን። በየሳምንቱም የሚዘጋጁ $10 ኩዌሽኖች አሉ። እነሱን እየተሳተፋችሁ የሪል መኒን ኤክስፒሪየንስ በስሞል አማውንት ኦፍ መኒ ኤክስፒሪየንስ እንድታደርጉ ይረዳችኋል። ተሳተፉ ማለት ነው። ሰው እንዳልኳችሁ ዲስክሪፕሽን እና ኮሜንት ሴክሽን ላይ ታገኟቻላችሁ ማለት ነው። ለዛሬ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላሙን